ጌታ ነው ያለው ሁሉ ጌታ ገብቶት አይደለም። ማንሽ ምናምን ያልኩት እጅ ብቻ መጠነው ወረወራት። አንድ ቤት ውስጥ 10 ሰው ከሞተ 10 ጋንዳ ውጭ ይቀመጣል፣ ውሃ ይቀዳል። የሞት ነው ክዳን ነው። ረዳ ያደርጋል፣ ፍርሃትን ይጭርብናል፣ ሞትን በሽታን እያመጣ ያስፈራራናል ማለት ነው። ስለዚህ ሰው ከእግዚአብሔር ፍቅር ከእግዚአብሔር ሐሳብ ከአይደንቲቲ የሚያወጣው ነገር ሲመጣ የሰይጣን አክሰንት ነው እያለ መሸሸና ማወቅ ያስፈልጋል። ሌናል ሞተለኝ ከፈለገ ያግዘኝ ካልፈለገም ታው ከራይስ ከውጥቀት ያነሳል አይደል? ከሳተነ በስሙን ጠርተን ያመለጥ ነው። እሱን ካጣ ሰው የለም። ሲወስቱኝ አላቀ ግን በአካል ሲመጡብኝ እንደምደነገጠን ማን ነው ምናምን በእግራቸው ምናምን ሊሾልክ ሲያስበው ከላይ ላይ ያለውን ተሸክሞ ይወስድና የሆነ ቦታ ጥሎ የለም ይዘ ሲመጣ ሰውን እንዴት እንደማጠፋ ሰውን እንዴት እንደማሰቃይ ብቻ ነው ማሰበው። ምናልባት እንግዲህ ተመልካቾቻችን አብራችሁን ቆይታ እያደረጋችሁ ስላለ ከልብ አመሰግናለሁኝ። ከአፖስትል ጌትነት ጋር እያደረግን ያለ ነው ስለ ሰይጣን አሰራር ነው። ከዚህ ቀደም የሱን ቴስቲሞኒ ነግሮን ነበረ። በስርቆት ዝርፊያ ተሰማርቶ ብዙዎችን እንግዲህ አስከፍቶ ነበረ። እንግዲህ ዛሬ ደግሞ በአገልግሎትም እንዲሁም ደግሞ በህይወቱ የገጠማቸውን ቻሌንጆች እያነሳ ነው ቆይታ የምናደርገው። ምናልባት እኛ እንደ አሜን ቲቪ እየሰራን ያለነው ስለ አጋንንት ክፉነት ተሸናፊነትም ማለት በየትኛው መንገድ ብንሄድ ሰይጣን የተሸነፈ ነው። ስለዚህ ሰይጣንን አጉልተን አናሳይም፣ ኢየሱስን ነው አጉልተን የምናሳየው። ነገር ግን ሰዎች ከእግዚአብሔር ጋር ሞር ሲሆኑ የአጋንንት ሐሳብ ክፉ ሐሳብ ነው። አጋንንት በሰው ልብ ውስጥ የሚመጣው ቅድም እንዳልከው አንድን ፓስተር ለመምታትና ለመደባደብ መዘጋጀት የእግዚአብሔር አይደለም። ምክንያቱም የእግዚአብሔር መንፈስ ራሱ ራስን የመግዛት ስለሌላው ራስን አሳልፎ የመስጠት መንፈስ ስለሆነ ማለት ነው። ከዚህ ጋር ተያይዞ ምናልባት አንተ በህይወት ምዕራፍ ውስጥ ሰዎች ከአጋንንት ጋር ባላቸው ኪዳን ጠንቋይ ቤት በመሄድ ሰይጣንን በማምለክ ምን አይነት የህይወት ምስቅልቅል ያለ ህይወት ምዕራፍ ውስጥ ያሳለፉ ሰዎችን ታውቃለህ? ምናልባት ከቤተሰቦችም ከጓደኞችም እንዲህ አይነት ምስክርነቶች ካሉ ስለ አስተዳደግ ባለፈው አንዳንድ ነገር አንስቻለሁ። ከዛ ካለበት ቦታ መማር ስላቀተኝ አጎቴ ወሰደኝ ለአስተምራለሁ ብሎ ወስዶ ከቤተሰብ የበለጠ መከራ ውስጥ ገባሁ። ትምህርት ቤት የተማርኩኝ በቃ በሁሉም ነገር እኛ ቤት ውስጥ የምግብ ችግር የለም። ዱላ ነው እንጂ ምግብ ምናምን ችግር የለም። ታደብድበሽ ትበያለሽ። ምግብ ገጠር ስለሆነ የምግብ ችግር የለም። ፋዘር ደግሞ በምግብ ምንም ማንንም ስለሚያማግብ ችግር የለም። እና ገጠር የትኩኝ በጣም ገጠር አስተማሪ ነው እሱ ጋር ይልማር ሂጄ እዛ ያለው ሚስቱ በሚተማጠው ነገር በጣም በቃ ተጽዕኖ ውስጥ ምግብ አልበላም፣ ምግብ አይሰጥም። በዛዱ በቃ ስድብ ማት እኔ ስድብ ዘር ገጠር ልጅ ስለሆንኩኝ ስድብ የሰማሁት ከሴትዮ ነው። የስድብ ማት ተሳደበው ስድብ ጥቄ አዎ አስተማሪ ነው እሷ በጣም ነው የምትሳደበውና ከዛ ላካ ማታ መንፈሶቹ ያወሩኛል አወራቸዋለሁ ትሰማለች ላካ እሷ ከዛ ምን አለች መጠመቅ አለበት ይሄ ልጅ አለች። እኔ ወረደ በመካነ ኢየሱስ ነው ያደገው። እኔ መጠመቅና ማማር ያለብኝ ወዴት ነው? መካነ ኢየሱስ ጋር አይደል? ኦርቶዶክስ ነው ይላኩኝ። ጧት ቀዝቃዛ ውሃ ይዘ ቸርች ተበተ ክርስቲያን ተባልኩ። አላቀም ስለ ኦርቶዶክስ ስለ መካነ ኢየሱስ ማቆናገር የለም። እኔ ቃልቸ ቤት ውስጥ ያደኩ። ከዛ ውሃን ቀደና ባራንዳ ማደር አለ። በጣም የብርድ ሀገር ነው። ከዛ ባራንዳ ያደረውን ውሃ ይዤ ነው ጧት ቤተ ክርስቲያን መሄደው። ከዛ ሲሄድ ይጠመቃሉ በዛው መንፈስ እንዲወጣ ተብዬ በጣም ጨለማ በጣም እንዴት እንደሰራ ልንገርሽ። ከዛ አቃለው እንደማይወጣ ነው። ከዛ ቻገርኩኝ እምቢ ካልኩኝ ቤት ደግሞ ሴትዮ አታስቀምጠኝ። ከዛ ጓደኛዬ አሁን አስተማሪ ነውና ምን አለ ውሃ ሲዳፉ ቢጮህ ዝም ብለ ጮህ አለኝ። እንዴት ዝም ብለ ጮህ? ከዛ መቆጠሪያ ምናምን አለ በሶ ነው የሚገርፉኝና ተጨነኩት። በቃ ቤት ከመጣው ምን ሆነ ይባላል። ከዛ ጮህ ስትጮህ ከትኒያስኮ ይለዋል ካንተ ነው ባላለኝ። እሱ ጴንጤ ስለሆነ ያቀዋል። እኔ ያቃለ ውሸት እንደሆነ ምናምን ድራማ እንደሆነ ያቃል። እኔ ደማ አላቀም። ከዛ ውሃ እየደፋኝ 2 ቀን 3ኛ ቀን በቃ ጮህ ተባለ። አብሮኝ እየደረሱ
ከዛ ውሃ ስጨምረን ጮኩ ባይምሮይ ማለት ነው። ከየት ያዝኩ ተናገር ሰው ካንተ ነው አልኩ። አላቅም ገደለኝ በቃ። ከዛ የሆነች ቤት ውስጥ ቆለፈብኝና ሊገርፈኝ። ከዛ ጓደኛ መጣና ቀዳዳን ከፍተህ ወሮጥ ይገሉሃል አለኝ። ወጣው። ከዛ በኋላ የገባበኝ መንፈስ ሌላ ዓለም በቃ ማላደርገው ከተማ ላይ የለም። ገጠር ውስጥ እኮ ነኝ። በቃ በጣም አስቸጋሪ ማህበረሰብ ነው እዛ የነበርኩበት ማህበረሰብ በጣም ብዙ በየቀኑ ሰው የሚገደልበት አካባቢ ነውና ከቤት ተነስቼ ሌሊት 8 ሰዓት 7 ሰዓት እነሱ ተኝቶ እኔ የለውም። ስንት ሰዓት መንገድ ሄዳለሁ መሰለሽ? አላቅም እኮ ሀገሩ። ከዛ መንፈሱ እየመራኝ ረጅም ቦታ ይወስዳል። ትልቅ ቃልቻ ቤት። ከዛ ሴት ቃልቻው አገኘዋለሁ። ከዛ ያን ቃልቻ ይዤ ገሪፌ ደግሞ በተራይ ከተማ ውስጥ ማላደርግ ወንጀል ከዛ በላይ የለም። ከዛ በጣም ዱላውም ስቃዩም ሲባዛብኝ ትቼ ወደ ቤት መጣ። ወደ ፋዘር ጋር ስመጣ አጎቴ ተከታትሎኝ ስንት ሰዓት መንገድ መስገፋ ብሎ ወደ 90 ኪሎ ነው። በጣም ገጠር ነው። ጋርፎኝ የገዛልኝን ልብስ ከላይ ላይ አውልቆ እንግዲህ 15 ዓመት ምናምን ወግሮምሳ ነኝ። አውልቆ ሜዳ ላይ አሳቃይቶ ሄደ። ከዛ እሱ እየገረፈኝ አጋንንቱ ምን ይላል መሰለህ? አትጮህ ይልኛል። ለኔ ወንድሞቼ ምናምን የአባቴ ልጆች ተሰብስበው ያለ ነው የሚገረፈው ሜዳ ላይ። አትጮህ ሲታደግ ትገለዋለህ ይልኛል መንፈሱ። ከዛ ብዙም አልጮኩትም። እሱ የሚለው ነው የሚሰማው መንፈሱ የሚለው። ከዛ ጋርፎኝ እሱ ከሄደ በኋላ የሙታን መንፈስ ምናምን ሰው የሚለው አሁን ሰው ሪል እንደሆነ አያውቅም። የሞቱ ሰዎች ቀበሌ ውስጥ ሆኖ ይጠሩኛል። እንዴት ማለት? በቃ ስምን ጠርተው ገጠር ውስጥ የነበረ ስምን ይጠራና ናና ይሉኛል። እኔ የገጠር ስም ባላቸው ነው ባላቸው። እሺ ይጠሩኝና ናና ይሉኛል። አንተ መቃብር ምን ልትሰራ ሄደ? ዝም ብሎ ማለት የኛ መኖሪያ ቤት እዚህ ትልቅ መኖሪያ ቤት አለ። ጓሮ ላይ ቀብር ነው። የባህል ቀብር እዛ ነው። የቤተሰቦቻችሁ ምናምን እዛ ይቀበራል። እሺ ሁሉም ቤተሰብ ሲሞት እዛ ነው የሚቀበሩ። ፋዘር ማሳላይ እሺ ይጠሩኛል። ሄዳለሁ። በድምጽ ነው የምትሰማው ወይስ በሪል አካል ነው? ግን እንትን አይደለም። አትጨበጭ ለመንፈስ። አሁን ለምሳሌ የሆነች ሴት ከሞተች የሆነ ሰው ከሞተ እኔን አውቀዋለሁ። ሲጠራኝ አውቃለሁ። ምንም አልደነገጥም። ሄዳለሁ። ቁጭ ብሎ አውርቶኝ እንዴት አደርጋለሁ? እስቲ በደንብ አስረዳኝ። ማለት ከመቃብር ይወጣሉ ወይስ ምንድነው? መንፈሳቸው ነው የሚጠራኝ። መንፈሳቸው ይጠራል። አዎ ግን ሰውየውን እኮ አውቃለሁ ወይም ሴትዮን አውቃታለሁ እኮ። ቁጭ ትላለች። ከዛ በአካል መታ ቁጭ ትላለች። የምትለብሰው ልብሷም ማልኳ አልተቀየረም። እራሷ ግን አላገኛትም እኮ። አሁን እስከ አደኩ በኋላ ነው ታስጠነቅቃለች። ለሰው እንዳትናገር ትላለች። ከተናገር ትሞታለህ ትላለች። ግን ሂድና እንደዚህ አድርግ እንደዚህ ሁን ምንም አትሆንም። ያ በትክክል ያወሩኛል መንፈሶቹ፣ የሞት መንፈሶቹ። እሺ ቤተሰቦችም የሞቱ ሰዎች ናቸው የሚጠሩት? አዎ። ምንድነው የሚሉክ ሲጠሩክ? አንዷ ሞታ ተቀበረችና በስንተኛው ወር ላይ በጣም ነው የምትወደኝ ገና በህይወት ያለች ጠረች። ከዛ ትማጣና እናትን ታውቃለች? አላቃትም ስል ልጥራት ትማጣለች። ራት ማላቃት እናት ስንት ገና ጦቷን የጠቦት ማልኳ እንኳን ማይመጣልኝ እናት ትመጣለች። ምን ትላለች? ምንም አትሆንም፣ አባቴ ነው የገደለኝ፣ መሞት የሚገባኝ ሰው አልነበርኩም። የሞተች እናት በአካል በስነ ስርዓት። ከዛ እነሱ እንደዚህ ብሎ ከሄደ በኋላ ቂም ፋዘርን እንዴት አድርጌ እንደሚገል የገረፉኝ ሰዎች እንዴት አድርጌ እንደሚበቀል አድጌ ራስን ችዬ ያን ሰዎችን በሙሉ እንጀርናትን እንዴት አድርጌ እንደማጠፋ ብቻ ነው የማስበው ሁሉ ጊዜ። እኔ ካልሞትም ነበረ ላሳደጋቸው የፈለኩኝ ያንተ አባት ነው እንዲሞት ያደረገኝ ትልኛለች። የሞተች እናቴ ሞታ አንቺ እናት ነሽ ምናምን ስለ እኔ እኮ እናት ትላለች። ግን አታገኝም። ሊጣጋት በሐሳቤስ ሊጣጋት ሳስብ እንዳታገኝ ትላለች። የሞቱን ቤተሰብ በሙሉ አውቃለሁ። አያቴም የፋዘር አባትንም አውቃለሁ ከሞተ በኋላ
በአካል ማላውቀውን ሰው ማለት ነው። ሙታን ሰፈር ላይ አልታጣም። ግን እነሱ እንደዚህ ሆኖ ከሄደ በኋላ ማልሆነው ነገር ነው። ሁልጊዜ በነፍሴ ላይ በቀል፣ ሰውን እንዴት እንደማጠፋ፣ ሰውን እንዴት እንደማሰቃይ ብቻ ነው ማሰበው። ይህን ያሰብኩ በዛ ህይወት ውስጥ ያደኩኝ መጣሁኝ። ከዛ ከፋዘር መለየት እንዳለብኝ አሰብኩት። ከፋዘር የሚለየው ወጥቼ ወታደር ቤት ሁኜ ታጥቄ ማጣና ፋዘርን አጎቴና እንጀራ እናቴ ሶስቱንም ገላቸዋለሁ ብዬ ሁሌ ቀንና ሌሊት የናሰብ እሱ ነው። ምኞቴ በቃ እሱ ነው። ወታደርን ሳይ እንዴት ወታደረውኝ እነኝን ሰዎች እኔን እናት አስገድለው እሱ ይኖራል እሷ ብትኖር ትናፍቀኝ ማላቀስ እቴ ትናፍቃለች። ቁጭ ቢያለቅሳሉ ሰው ነው ያሰብኩኝ መንፈሶች ሲሰሩብኝ ማለት ነው። እንደዚህ ያልኩኝ ከፋዘር መለየት አሰብኩኝ። የጎረመስኩ ማጣው ትምህርትንም በዛም ያልኩ የተመርኩኝ መናገድ ፈልጋለሁ ብዬ ከሰው ሳንቲም ወሰድኩኝና ንግድ ገባኝ። በጣም ሩቅ ቦታ ሄጄ ነው በርበሬን ታውቂያለሽ፣ በጭንቅላት ሄጄ ሌላ ደግሞ ሩቅ ከተማ ወስዳለሁ። የምታገኙ ምናልባት 2 ብር ነው ወይ 3 ብር ነው ትርፉ። የተሸከምኩትን በርበሬ ሁልጊዜ የሚሸክሙ ግን መንፈሶች ናቸው። ለምሳሌ አሁን አንዳንዶች ሞቷል። የተወሰነ ልጆች አሉ ከኔ ጋር ሲናገዱ የነበሩ ልጆች አሁን ገበሬዎች ናቸውና ከነሱ ጋር ካቀመ በላይ ነው የሚገዛው። እሬ ከብዳል ምናምን ስሉኝ አልሰማም። ከዛ ቅልል አርጌ ያመጣና ሲደክመኝ ከዛ ወይም ከነሱ ኋላውን አሉ ወይም ወደ ፊት ወስዳለሁ ያወጣኛል። እንዴት አድርጎ ነው እነሱ ወደ ኋላ ያስቀራል፣ እኔ ወደ ፊት ሄዳለሁ። ከዛ እሪል ከላይ ያየሁት ይወጣል። ይሄ የተሸከምኩ ኩንታል ሄደና ዳገት አሻገሮ ቁጭ ያደርጋል። ከዛ ማጥቻ ወስዳለሁ ሁሉ ጊዜ። ይሄ ለማመን ይከብዳል። እግዚአብሔር ይገስጸው። ምትጠራው አጠራራለ ምትጠራው በቃ ነፍሴ ስትጫነው ብቻ ይመጣሉ። የምንሄድባቸው መንገዶች በጣም ጫካ ስለሆነ በርበሬን ይዘን ወደ ሸኮ ደግሞ የሚባል ከተማ ስንሄድ በጣም ጫካ አቋርጠን ነው የምንሄደውና እነሱ ሲጠሩኝ አልወጣም። ግን ቀድሜ የምገባው እኔ ነኝ። ከተማ ውስጥ ጫካ ውስጥ የተሸከምኩ ሲሄድ በድንገት በአካል ይመጡና መንገድ ይዘጉብኛል። ከዛ እኔማን አንዳንዴ ሲወስቱኝ አላውቅም፣ ግን በአካል ሲመጡብኝ ደነግጥን ማን ነው ምናምን በእግራቸው ምናምን ሊሾልክ ሲያስበው ከላይ ያለውን ተሸክሞ ይወስድና የሆነ ቦታ ጥሎ የለም ይዘ ሲመጣ ይዤ ደግሞ ከተማ ገባለሁ። የማንም በርበሬ ሳሸጥ እኔ ያልቃል። በደቂቃ ቆስ ያክል ሰው ይመጣና እስቲ የኛንም አሸጠን ምን ብትል ነው ሰው እንትን የሚሸጥልክ ምናምን ይሉኛል። በቃ ሽጬ ጨርሼ ነው ወጥቻለሁ። ቡስኩት ምናምን ስንበላ 5 ሳንቲም ቡስኩት አልገዛም። ያን ድሮ ማለት ነው ስንት ዓመት በፊት አልገዛም። ይበላለው ተከፍሏል። ይዛ በጂ ሻይ ጠጣለው ተከፍሏል። መናፍስቶቹ እንዴት ማን የከፈለው ስላጃሉ ሰው ያዘጋጁልሃል የሚከፍሉ ሰዎች እኔ እንዴት እንደሆነ ማለት የሚመሰለኝ አሁን ካደኩ በኋላ አይምሮችን የቀየረ ይመስል መንፈሶቹ። ከዛ ያለ አደኩኝ። ከዛ ወደ ሰራዊት ቤት ከተቀላቀልኩ በኋላ የእንግዳ እንዳልኩሽ ፋዘርንና ያ ሲገርፈኝ የነበረውን አጎቴን እንጀራ እናቴን እነሱን ለማጥፋት ነው ሰራዊት ቤት መሄዴ። ሰራዊት ቤት ሲገባ እዛ ያለው ደግሞ ፍቅር ነው። ማታይቅም ፍቅር ታገኘዋለሽ። ደስ ይላል። በሚሊተሪ ቤት ከቤተሰብ ከወንድሞቼ ያላገኘውን ፍቅር ሳገኝ ያንን አላማ ረሳውና ከነሱ ጋር መሆን ጀመርኩት። ግን ባለፈው ሳላናሳ ያላኩት ልንገርሽ። እዛውኝ ለምሳሌ መናፍስቶቹ ግብር አንድ ነጋዴ የነገደ ግብር ማይከፈል ከሆነ ብሩን እንወስዳለሁ። ለመንግስት ግብር ካልከፈለ ኖ ለመናፍስቶቹ ኦኬ። በመናፍስት ዓለም ላይ ተነካክቶ ገንዘብ የሚቀበሉ ሰዎች አሉ። ለምን ቃኑ ካለፈ ገንዘቡን ወስዶ ነኝ። አንድ ካፋ የሚባል አካባቢ ወልቂጤውኝ ሂዳለኝ መናፍስቱ ቀጥታ ካፋ ሄድኩኝ። ካፋ ማለት እኛ አካባቢ ነው፣ ከኛ ወደዚህ ነው። እጄ ከተማው አልጋ ያስኩኝ ታኛው። ለምን እንደትኩት እኔም ግን አላውቅም፣ መሄድ ብቻ ነው። ከዛ ሰውየው ጧት በር ላይ መጣ። ብር ይዞ በፌስታል ማት ብር ይዞ አንተን የጠበኩ እየጣፍተ ነው ይሉኛል።
ከዛ እኔ ደግሞ መንፈሱ እንደሆነ አውቃለሁ። ከዛ ብሩና ፔስተሉን ተሸክሜ ሄዳለሁ። ጎንደር ላይ ደግሞ እንደዚሁ ከወልቂጤ ተነስቼ ውጣልኝ ፍቃድ ጠየቅኩኝ። ጎጃም በረንዳ ሄድኩኝ። ከጎጃም በረንዳ ጎንደር መከና ያስኩት ማታ ይጓዛል ያና ሰላም ስለነበረ ሄድኩኝ። ጎንደር ሆቴል ውስጥ ገባሁ። ሆቴል ውስጥ አድሬ ጧት ቁርስ ልበላ ስወጣ አሁንም እንደዚሁ በፔስታል ብር ሰው ይዞ መጣ። ምን ስደውልልክ የበስልክ የለክ ምን የለክ አለኝ። ከዛ በቃ አውቃለሁ እኔ መንፈሱ ያማጠ እንደሆነ። አብዛ ድንግስ ተጠቅማ አይደለም አብዛ ድንግስ ተጠቅማ አይደለም። በጣም መናፍስቶቹ ነው ለእኔ የሚያማጡልኝ። ከዛ የሀገር ብር ቁጥሩ ምን አላውቅም። ከዛ ባንክ እኮ አላስገባም። ያ ብሩንም በፔስታል ማኪኖስ አስገብቼ አዲስ አበባ ገባለሁ። እንዲህ ያደረገ በየከተማ ገብቼ ገንዘብ ይቀበል ነበር። በጣም ይገርም፣ ለማመን ይከብዳል። በጣም የሚያስጨንቅም ነው። ምክንያቱም እኛ ብዙ ጊዜ በክርስቶስ ኢየሱስ አምነን የዳንን ሰዎች ይህንን አለማናቀውም። ብዙ እንዲህ አይነት ነገር ትንሽ ያስጨንቃል። ለመስማት ራሱ የከበደኝ ነው የሰማሁት። ምናልባት ይህንን ፕሮግራም የምትከታተሉ ተመልካቾቻችንም በእንዲህ አይነት ተመሳሳይ የህይወት ምዕራፍ ውስጥ ያለፋችሁ፣ አጋንንታዊ እስራት ውስጥ የነበራችሁ ተመሳሳይ ምስክርነት ያላችሁ ሰዎች ስክሪን ላይ በምትመለከቱት ስልክ ቁጥር ብትደውሉልን እኛም ደግሞ ምስክርነታችሁን ማቅረብ እንችላለን ማለት ነው። አፖስትል በጣም ጥሩ ጊዜ እያሳለፍን ነው። ተመልካቾቻችን ከኛ ጋር ሆናችሁ የተከታተላችሁን ስላለ እናመሰግናለን። ቡና እየጠጣን ቆይታችን ይቀጥላል። እንግዲህ በእንዲህ አይነት ሁኔታ ውስጥ ነው አጋንንት ሲያሰለጥን የነበረው። የሙታንን እንግዲህ ማናገር፣ መናፍስት መጥራት እንደማለት ነው። ስለዚህ እዛ ሁሉ ስቴጅ መድረስ ከእንደገና የሰዎችን ገንዘብ መቀበል ትልቅ የጠላት ስራት ውስጥ እንዳለ ነው የሚያሳየው። ምናልባት እኔ የምጠይቅ ጥያቄ በክርስቶስ ኢየሱስ ካመንክ ከዳንክ በኋላ ቻሌንጅ አላደረግህም ወይ? ያ መንፈስ ወደ ኋላ ለመመለስስ ደግሞ የሆንክበት ባክ ያረክበት ጊዜ ነበር ወይ? ቻሌንጅ አድርጎኛል፣ ግን ባክ አላረኩኝም። ባክ ሳይሆን ያረኩት ድካሞች ነበሩ። ያኔ እንደፈለገሽ የምትጠቀመው ገንዘብ የለም። ስቲል በጣም ብዙ ቻሌንጆች። እንደውም አንድ ጊዜ የሚገርመው ዲላ ከተማ ላይ ከፌደራል ወጥተን ከፌደራል ፖሊስ ወጥቼ ዲላ ማረሚያ ተመደብኩት። ማረሚያ ተመድቤ ቁጭ ቦታ በቃ ባዶ ኪሴ፣ በቃ ምንም ሳንቲም በነገር ኪሴ አይቀመጥምና ግራ ገብቶኝ ቁጭ በያለው ቀጥ ብላ አንድ ሴት መጣች። በጌታውኛ ያለው እኮ ቸርች ዳለው አጣጀ ቁጭ ያለችና እንዴ ያራሰን እኮ ምን አዳፋናለች። አይ ማንሽ ሊል ብዬ ልክ ማንሽ ብዬ ላውራ ስል የእውነት ነው የሚልሽ እጅ መጣ። እጅ ብቻ በድግ አረጋተና ትልቅ ዛፍ ነበር ወረወራት። ከዛ ለናቀው ድጋሜ ሊገለጥብኝ ማለት ነው። መንፈሱ እንጂ በአካል አይደለችም ሴትዮዋ፣ በስፒሪትን በቃ ልክ እንዳንቺ ማጣች ነው። ቁጭ አለች። እኛ ጋር የሻሸው ምን አረግን? ምን አጣፋን? አይጠቅሙህም እዛ ቤት፣ እኛ እንሻላለን። ይኸው ኪሴ ባዶ፣ እጄ ባዶ፣ ማነሽ ምናምን ብዬ ያሰብኩት እኔ ሪል ሰው ነው የሚመስለኝ። ኦልሬዲ በቃ እዛ ዓለም ላይ ስለማውቀው አሁን ቦርናጌም ስለሆንኩ አዲስ ፍጥረትም ስለሆንኩኝ አይምሮ ትንሽ ተረበሸ። ማነሽ ምናምን ያልኩት ያለ እጅ ብቻ መጣ ነው ወረወራት። ነቃው። ከዛ ደግሞ አንድ ጊዜ ማጂ ከተማ ላይ ለፊልድ ሂጄ ማጂ ከተማ ቁጭ ብዬ በረንዳ ሰው ተኝቷል። ለኦፕሬሽን ስራ ነው የሄድነው። ሰው ክላስ ተኝቷል። ውጭ ቁጭ ብዬ ሪል ሴት አየር ላይ ትዞራለች። ታኝቼ እንዳይመስልሽ በአካል እንደዚህ ያየው። እውቀት የለኝም፣ እንደዚህ ደህንነት ተማሪ አይደለሁም። ሰራዊ ቤት ስለሆንሽ በዛም ነው የሚዞሪው። ጌታን ብቻ ነው ማቆ፣ ሌላ እውቀት የሚባል ነገር አላውቅም። ከዛ መገሰጽ ነው ምናምን ነው። ከዛ ውጭ ማቆ ነገር የለም። ትዞራለችና በጣም የሚታመር በጣም ቆንጆ ሴት። ከዛ ቃና ብዬ አየሁት። ሪል ነው ቁጭ ብዬ ማለት ነው ማየት። ትዞራለችና ከዛ ሳላውቀው በአፌ ውስጥ በኢየሱስ ስም ስላት በነን ቻሌንጅ ያረገኝ ማለት ነው። ቻሌንጅ ብዙ ጊዜ ያ ነገር በጣም በወንድ መስሎ ተገጥሞኛ ቃል በቃል እውቀት እስከ ሳድግ ድረስ በጣም ዋጋ ከፍያለሁ። በጣም ለዛ ነው ሰው መዳን ብቻ
በጌታ መሆን ብቻ ሳይሆን እውቀት ያስፈልጋል። በተለይ ከጨለማ ዓለም ሰው ከመጣ እውቀት ወሳኝ ነው ለሰው ልጅ። ቸርች ውስጥ አሁን ሰው በጣም ማዝነው ያለብኩባቸው ላይፍ ስለነበረ ሰዎች እንትን ሲሆን ሲዳከም ቸርች ውስጥ ባካረገ ምናምን ሲባል እኔ በጣም ማዝነው ስለማውቀው። አንድ ጊዜ ሱዳን የገጠመኝ ልንገርሽ። እየሰራው ላገልግል ብዬ ስራ ቦታ ገባው። መስራት አለብኝ ብዬ ስራ ቦታ ገባውና ጧት ተነስቼ ነው ስራ የምወጣው። ከዛ እኔ ጧት ተነስቼ ስራ ሲወጣ ከአንድ ግቢ ደግሞ የሚወጣ ሴት አለ፣ የለበሰ ሰው አለ። ሁሌ እኔ ምን ማልነቀው በቃ ዘምራለሁ ምናምን ኤልፎን አድርጌ ምናምን ይሄድና የሆነ ቦታ ጥፊት ይላል። ብዙ አንድ ቀን ሁለት ቀን አይደለም፣ ለብዙ አመታት ለብዙ ወራታት ማለት ነው። ማን ነው ከዚህ ግቢ እኔ ሲወጣ የሚወጣው ብዬ ግቢው ማን ግቢ እንደሆነ ለማወቅ ብዬ ሰላም አለይኩም ብዬ ውሃ ሊጠጣ ብዬ ገባው። ሱዳኒዎች ናቸው። ውሃ ሰጡኝ፣ ጠጣሁት። ከዛ ባይዘ ሱዳን ውስጥ ምናልባት ያልተናገረው ነገር ይሄ አንድ ቤት ውስጥ 10 ሰው ከሞተ 10 ጋንዳ ውጭ ይቀመጣል፣ ውሃ ይቀዳል። የሞት ነው ክዳን ነው ውሃ በረንዳ ላይ። እነሱ የሚያስቡት አሁን አባሻ አንዳንድ ሰው የሚያስቡት ቀዝቀዛ ውሃ ለሰው ፀሐይም ስለሆነ ነው የሚሉት አይደለም። በሞተ ሰው ቁጥር ነው ጋንዳ የሚቀመጠው። ከዛ በረንዳ ላይ ውሃ ላይ አይጠፋም። ይሄ ውሃ በረንዳው ላይ የሌለ ሰው ከባድ ነው። መንግስቱ ሊያስሩ ይችላል። ህግ ነው በቃ 10 ሰው ይዘው ከሞተ 10 ጋንዳ በር ላይ መቀመጥ አለበት። በእውነት ከዛ ሰው ሲመጣ ይጠጣል። ገባውና ግባለኝ። ገብቼ ቁጭ አልኩት። ልክ ያቺ ማቃሴት ዞር ስትላየው መንፈስ እንደሆነ አሁን ነቃ። በጌታ ስለሆንኩ ምንም አይደርስም ብዬ ነው ማስበው። እውቀትም አልነበረኝም። ኦኬ ብዬ ገባውና መጸለይ ጀመርኩት። ልክ ስጨለ ከጸለይኩ ጊዜ ሳጀምር የለም ላካ እኔን የሚያገኝበትን አቅጣጫ ነው የሚፈልጉት። አንዴ እንደዚሁ እዛ ድርጅት ውስጥ የሰራው ብር በጥቁር ፌስታል የታሰረ ብር ቢሮ ተቀምጧል። ዶላር ነው። እዛ አሁን ሱዳን እንደዚህ ነው። ዶላር ችግር የለባቸውም። ዶላር ነው 50,000 ዶላር ምናምን ነው የሚሆነው። ከዛ ልክ እኔ ወስጄ ለመውሰድ ሲፈልግ ኖ ይልኛል። መናፍስቱ ግን ወስጄ እንደጣፈለት ነው። ከዛ ጧት አላቃይ ሲመጣ ብር ጥላቻል ማታ አልኩት። አላሁ አክበር አላሁ አክበር ይሄን ብር ሁሉ እንዴት ጣልኩት ምናምን ብሎ ላክ የሱ ይሁን መናፍስት ያምጣው ግን አላቀ ሳጣውት። ግን ሁሉም ሰዎች አባሻውም አንተ እንዴት ሞኝን እንዴ ማን ይጠይቃል ፔስታሉ ሲዘቢተው ጣሉኝ። እናቃለሁ ብሩን በውስጥ ኖሮ እንደ ቻሌንጅ እንደሚያደርጉኝ በዛ ብዙ ላይ አለፍኩኝ። እንደዚህ ዓለም ውስጥ እንደመጣሁ ነው ማውራት የጀመርኩት። አላውራም ለማንም ምንም አይነት ነገር ቸርች ሲደረግ አውቃለሁ። ምንም አይነት የመናፍስቱን አሰራር አውቃለሁ። እንደዚህ አይቼ ማላይ ምን መንፈስ የሰራ ነው የሚለው ለኔ ምንም ሲምፕል ምንም መገለጥ አያስፈልግም። እረዳለሁ። ወዲያ ነው አንድ ሰው ሲቆም ወይም የሆነ ሰው ምን አይነት መንፈስ አክት እንደሚያደርግበት አውቃለሁ። ይሄን ሰው ግን ያለኝ ኃላፊነት ፈቃደኛ የሆነ ሰው ማስተማር ብቻ